እንደ ዛሬ የምናወራውን ነገር ከ20 ዓመት በፊት ሁሉ እያወራ ነው ነበር። በመቶዎች የሚቆጠሩ ሰዓሊዎች ቢኖሩም አንድም የስነ ጥበብ መስሪያ መሳሪያ የሚሸጥበት እንደ ናይሮቢ እንደ ካምፓላ የለም። እንዴት ነበር በዛ ጊዜ ስዕሎች ዲቨሎፕ የሆኑት ወይም ምስሎች? የተጠናም የታወቀ ነገር አለ? በላቸው ይመር የሚባሉ የዚህ የትውፊታዊ ጥበቡ ዘመናዊ ነገር አብሮ የሚሞክሩ እሳቸውና ጓደኞቻቸው ናቸው። እንግዲህ አራዳ ስዕል ይዘው ወጥተው ወደ ኢትዮጵያ ለሚመላለሱ ሰዎች መሸጥ ጀመሩ። ኢትዮጵያ የምትገለጸው በባህሏ ነው። የኢትዮጵያ ሐሳቤ አይነን ትልቅ ያደርጋል። አርካይቭ ሆኖ በደንብ ዶክመንት ሆኖ ለታሪክ የሚወራረስበት መንገድ እንዴት ነው አለ ወይ? ጦርነት በሚሳልበት ጊዜ ከግራ ወደ ቀኝና ከቀኝ ወደ ግራ የሚዋጉ በሪፕሬዘንቴሽናቸው ብቻ የወገንና የጠላት ቦታዎች ተለይተው የተቀመጡ ናቸው በኢትዮጵያ አተያይ። ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት በሰላም መጣችሁ። ተሾመ ወንድሙ እባላለሁኝ። የሰላምና ሙዚቃዊ መስራችና ዋና ዳይሬክተር ነኝ። እንደተለመደው በዛሬው ቀን በዚህ በኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት አንድ እንግዳ ይዘን መተናል። የዚህ የፖድካስት ዓላማችንም ከዚህ በፊት እንደገለጽ ነው በባህልና በፈጠራ ዘርፍ ለብዙ ዓመት የሰሩ ባለሙያዎች፣ እውቀት ያላቸው ተመራማሪዎች በዚህ ስራ ላይ ለብዙ ዓመት ወጣቶችን በመደገፍ የሀገራችንን ባህል ዘርፍ እንዲያድግ ብዙ ጥረት ካደረጉ ባለሙያዎች ጋራ የነሱን ልምድ ወደ ሌላ ወጣቶች እንዲሁም ይህንን ጉዳይ ለሚመለከታቸው ሰዎች በሙሉ እንዲያስተላልፉልን በሚል ሀሳብ ቀርጸን የጀመርነው ፖድካስት ነው። ይህ ፖድካስት በባህል ዘርፉ ለምንድን ነው መጠናከር ያለበት? ባህል ዘርፍ እና ፈጠራ ዘርፍ የተባለ የሚጠቀሰው ዘርፍ የሚያስፈልጉት ነገሮች ምንድን ናቸው? እንዴት ነው አድርገን የምናደራጀው? የተለያዩ የመንግስት ሮል መሆን አለበት፣ የባለሙያው ሮል ምን መሆን አለበት፣ የንግድ ህብረተሰቡ ሮል ምን መሆን አለበት እና የኢትዮጵያን ባህል ዘርፍ እንዴት አድርገን ወደ ኢንዱስትሪ መለወጥ እንችላለን የሚለውን ብዙ ነገሮችን የምንወያይበት መድረክ ነው። ከዚህ በፊት በሙዚቃ፣ በፊልም፣ በሰርከስ እንዲሁም ባህልን ለሰላም፣ ለዲሞክራሲ እንዲሁም ለስራ ፈጠራ እንዴት ጥቅም እንዳለው የተለያዩ ባለሙያዎችን በመጋበዝ ብዙ ዲስከሽን አድርገናል። ዛሬ ደግሞ ወደ ስዕል አካባቢ እንገባለን። የዛሬው እንግዳችን አቶ በቀለ መኮንን ይባላሉ። አቶ በቀለ መኮንን ቪዥዋል አርቲስት፣ ገጣሚ፣ በአዲስ አበባ ዩኒቨርሲቲ የስነ ጥበብ እና ዲዛይን ትምህርት ቤት ተባባሪ ፕሮፌሰር እንዲሁም ዘመናዊ አርት ሙዚየም የሆነው በአዲስ አበባ ዩኒቨርሲቲ ስር የሆነው የገብረ ክርስቶስ ደስታ ማዕከል ዳይሬክተር ነው። አቶ በቀለ መኮንን በሀገር ውስጥ እንዲሁም በአውሮፓ እና አሜሪካ፣ ጣሊያን ጨምሮ በተለያዩ ስፍራዎች ስራዎችን አቅርቧል። በተለያዩ የአውሮፓና የአሜሪካ ከተሞች ሬሲደንስ መታደም ችለዋል። በቀለ መኮንን የቺካጎ ዓለም አቀፍ አርቲስቶች ሽልማት እንደ አውሮፓውያን አቆጣጠር በ1998 ያሸነፈ ብቸኛ አፍሪካዊ ነው። አቶ በቀለ መኮንን የኢትዮጵያ ሚሊኒየም ሎጎ እንዲሁም በአገሪቱ የሚገኙ በርካታ የህዝብ ሐውልቶችን ዲዛይን አድርገዋል። የበርካታ መጽሐፍት የሽፋን ገጾችን ምስል ስለዋል። እንዲሁም በአገር አቀፍ እና በዓለም አቀፍ የኪነ ጥበብ እና የአርኪቴክቸር ውድድር መድረኮች ላይ ዳኛ በመሆን አገልግለዋል። አቶ በቀለ መኮንን እንኳን ወደ ኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት በሰላም መጡልን። በጣም አመሰግናለሁ ስለጋበዛችሁኝ። እንግዲህ አቶ በቀለ መኮንን እኛ በሰላም በሙዚቃ ድርጅት ውስጥ ያለን ሰዎች በደንብ የምናውቁት ሰው ኖት። በተለያየ መንገድ በተለያየ መድረክ ያለዎትን ሙያ በተለያየ መንገድ ለብዙዎች በማጋራት የታወቁ ባለሙያውን ስለሆኑ እኛም እዚህ
ዛሬው መድረካችን ላይ ስለመጡ በጣም እናመሰግናለን። እንግዲህ አቶ በቀለ ወደ ዋናው ስለ እርስዎ ሙያ ውስጥ ገብተን በደንብ ከማውራታችን በፊት አቶ በቀለን ወደ እዚህ የአርት ውስጥ ወይም ጥበብ ውስጥ ሊከቶት የቻሉ ምንድን ነው ዋናው? እንዴት ሊገቡ ቻሉ? እስኪ ከዛን ጀመር። ይህንን ጥያቄ ብዙ ጊዜ ጠይቄያለሁ። እኔም ራሴን ጠይቄያለሁኝ። ወደኋላ ተመልሼ ብዙ ነገሮችን ሳይ አካባቢዬን፣ ራሴን፣ ቤተሰቤን፣ አገሩን ስመለከት ምናልባትም አንዳንድ ሰው በአካባቢው ይቀረጻል፣ አንዳንድ ሰው በቤቱ ይቀረጻል፣ አንዳንድ ሰው ከውስጡ በመጣ ጉዳይ ይቀረጻል። እና እኔ ተወልጄ ያደግኩት በርከት ያለ የወታደራዊ እንቅስቃሴ ያለበት የኢትዮጵያ ሀገሪቱ የሚሊታሪ ሴንተር ደብረ ዘይት ነው። አሁን ቢሾፍቱ የሚባለው፣ በእናቴ ጊዜ ደብረ ቢሾፍቱ ይሉት እንደነበር አስታውሳለሁ። እና በተፈጥሮ የታደለ ቦታ ነው። ጓደኞቼ በሙሉ ኦልሞስት በሙሉ በሚባል ደረጃ የተለያየ የወታደራዊ ክፍል፣ ግማሹ በራሪ፣ ግማሹ ከሰማይ ወራጅ፣ ግማሹ ተኳሽ፣ የተለያየ ሚሊተሪ አባሎች ናቸው የሆኑት አብረን ካደግን በኋላ። በእነዚህ ሁሉ ከነዚህ ሁሉ ይልቅ ወደዚህ አይነት ሙያ የመማረኪያ ጉዳይ ምናልባትም ከውስጥ የመጣ ሊሆን ይችላል ብዬ ነው ያየሁት። በኋላ የደብረ ዘይት የተፈጥሮ ሁኔታ በጣም ግሩም ነው ተፈጥሮን ለሚያደንቅ ሰው። ነገር ግን ከዛ ውጭ በቤተሰብም ሆነ በአካባቢ ወደዚህ አይነት ሙያ የሚገፋፋ ምንም አይነት ሁኔታ እንዳልነበረ ሳይ ምናልባትም አብረ የምትፈጠረው ነገር አንዳንዴ አንተን ይቀርጻልና ከውስጥ የመጣ ነው ብዬ ነው የማስበው። በጣም አመሰግናለሁኝ። እንግዲህ አቶ በቀለ ምናልባት ወደ በአሁኑ ባሉበት ፖዚሽን ወይም ኃላፊነት ምን እየሰሩ ነው ያሉት? የእርስዎ ኃላፊነት ምንድን ነው? የእርስዎ መስሪያ ቤት ወይም እሱ የሚመሩት ድርጅት ምንድን ነው እየሰራችሁ ያላችሁት? እኔ 3 ነገር ነው የምሰራው። አንድ ለራሴ ፕራክቲሽነር ነኝ። የተፈጥሮም ሆነ ዋና ጉዳይ በዚህ ዓለም አርት መስራት ነው። የራሴ ስቱዲዮ አለ። ለመኖር አስተምራለሁ፣ ደሞዝ አገኝበታለሁ። ማስተማር ደስ ይለኛል፣ ከወጣቶች ጋር መዋል ጭምር። 3ኛው ስራዬ የዘመናዊ ስነ ጥበብ ሙዚየም፣ በኢትዮጵያ ውስጥ ብቸኛ ሙዚየም ነው ለአርት ያለ፣ በገብረ ክርስቶስ ደስታ ስም የተቋቋመ። እሱንም ዳይሬክተር ሆኜ እሰራለሁ። እዛ ላይ ኤስታብሊሽ ያደረጉ ጀማሪ ያልሆኑ ደረጃቸው ጥሩ የሆነ የውጭም የሀገር ውስጥም የስነ ጥበብ ሰዎችን ኤግዚቢት እናደርጋለን። በተጨማሪም እዛ ስለ ስነ ጥበብ የሚካሄዱ ውይይቶችን፣ አካደሚክ የሆኑ ፓነሎችን የመሳሰሉትን እዛ እናካሄዳለን። ስለዚህ ጊዜ በሰጠ መጠን እነዚህ 3ቱንም የወጣው የገባው ሰራለሁ፣ አስተምራለሁ፣ ለራሴ ሰራለሁ፣ ሙዚየም እመራለሁ። ጥሩ። እንግዲህ በተለያየ አካባቢ እንዳለ ባለሙያ የተለያየ ልምድም ይገኛል ማለት ነው። የዚህ ኮምቢኔሽን የሚገርም ነው እውነቱን ለመናገር። እንደ የራስ ስቱዲዮ ኖሮ መስራት፣ ከዛ ላይ ያንን ደግሞ ለሌላ ማካፈል፣ ፕላስ እንደ ሙዚየም አይነት ነገሮችን መምራት ጥሩ ኮምቢኔሽን ነው። በተለይ እንደኛ ሀገር እያደገ ያለ ሀገር፣ ብዙ ቻሌንጅ ያለበት ሀገር ያን ነገር አንደርስታንድ ማድረጉ በጣም ያስፈልጋል ብዬ ነው የምገምተው። እኔም እስቲ ወደ የመጀመሪያው ወደ ስቱዲዮ፣ የራስ ስቱዲዮ፣ አንተ በምሰራበት ስቱዲዮ፣ በዛ አካባቢ ያለውን ጉዳይ ስናይ እንደዚህ አይነት ስቱዲዮዎች ኢትዮጵያ ውስጥ የግል ስቱዲዮ ወይም የተለያየ ሰዎች ሙከራ ድሮ ጀምሮ እንደነበር እናውቃለን። እስቲ ወደኋላ መልሰንና እንዴት ነው ይሄ ሰዎች የትምህርት ቤት አቅምም ስለሌላቸውም ሳይሆን ፖሲቢሊቲም ስላልነበረ በግላቸው የጀመሩና ዴቨሎፕ ያደርጉ ብዙ ሰዎች አሉና ወደኋላ መልሰንና እንዴት ነው የስቱዲዮ
እና የራስን ስቱዲዮ ውስጥ መስራት የተጀመረበት ባህል መቼ ነው የጀመረው ኢትዮጵያ ውስጥ? የስነ ጥበብ የስዕል እንቅስቃሴ ራሱ እንኳን ስቱዲዮ መስራት ራሱ ስዕል ምን እንደሆነ ሰዓሊ ምን እንደሆነ በተወሰነ ጠበብ ባለ ኮሚኒቲ ነው የሚታወቀው። በተረፈ መንፈሳዊ ቦታ ለገዳማት ከመንፈሳዊ ጉዳይ ጋር የተያያዘ በመሆኑ የራስ ስቱዲዮ የሚባል እምብዛም አይታወቅም። እንግዲህ እነ ወደ ውጭ በአፄ ምኒልክ ጊዜ የተላኩት እና በወልደ ጊዮርጊስ እነ ማነው ስሙ ዶሚኒክ የሚባሉ ኢትዮጵያውያን ከመጡ በኋላ እነሱ በየቤታቸው መስራት ጀመሩ። ከዛ እናገኘው እንግዳ ቀጠሉ እና አፈወርቅ ተክሌ እና ገብረ ክርስቶስ ደስታ እንግዲህ እነዚህ ሁለተኞቹ በኃይለ ሥላሴ ጊዜ ወደ አውሮፓ ሄደው የተመለሱት ናቸው። የሀገር ውስጦቹ በአብዛኛው ትውፊታዊ የሆነው ገዳማት አካባቢ የሚሰሩ አለቆችና የመሳሰሉት ናቸው። የግል ስቱዲዮ የሚባል የኛ ሀገር በቀል ባህልም አይደለም። ምናልባት በስሙ እና በመስሪያ ቦታው ይለያል። ይሄ ስቱዲዮ የምንለው ባለቤቱ የራሱን መመሰጥ የሚመሰጥበት የሚሰራበት የግሉ ቦታ ከነዚህ ሰዎች ጀምሮ የመጣ ነው። እንግዲህ ይሄ 20ኛው ክፍለ ዘመን ሲጀምር ማን ሲጨርስ እንትን ያደረገ ነው። 1900 መጀመሪያዎቹ ጀምሮ እንግዲህ በምኒልክ ጊዜ የተላኩት እነዚህ ቅድም ያልኳቸውና ዘሪሁን ዶሚኒክ እና ከሱ ጋር የነበሩ እነ አፈወርቅ ገብረ ኢየሱስም ለስዕል ነበር የሄደው ቱሪን ጣሊያን። በኋላ ወደ ሌላ ቢዛወርም ወደ ስነ ጽሁፉ እና ወደ መሳሰለው ወደ ዲፕሎማትነቱ ቢዛወርም እነዚህ ሰዎች ናቸው መጀመሪያ የሄዱትና ፕሮፌሽናል ሰዓሊዎች ሆኑት። ሲመለሱ እንግዲህ እነሱ ናቸው ስቱዲዮ የነበራቸው። በጣም ግን የሚታወቀው እንግዲህ አፈወርቅ ተክሌ ስቱዲዮ ነው። በኋላ ገብረ ክርስቶስ እስካሁንም ድረስ እንግዲህ ትልቅና በደንብ ኤስታብሊሽ ያደረገ ነው የገብረ ክርስቶስ የአፈወርቅ ስቱዲዮ እና ያን ጊዜ በጣም ጥቂት ናቸው። መንግስትም ያውቃቸዋል እና ፕሪቪሌጅድም ነበሩ። ኦፍ ኮርስ ቻሌንጅ የለባቸውም ማለት አይደለም፣ ግን ፕሪቪሌጅድ ነበሩ፣ ይታወቃሉ እንደዚህ እነማን ናቸው የሚል እና ሰውም ጥቂት ነው። ከዚያ በኋላ እንግዲህ እየሰፋ ትምህርት ቤትም እየተቋቋመ ብዙ ሰዎችም ፕሮፌሽናል እየሆኑ ሲመጡ በየጓዳቸው ሁሉም ስቱዲዮ ማቋቋም ጀመሩ። እያደር እንግዲህ ከባድ መሆን ሲጀምር ኑሮ የከበደ ሲመጣ የዛሬ 30 ምናምን ዓመት አካባቢ ጀምሮ ምን ሆነ ጆይንትሊ በጋራ ሰብሰብ ብሎ ቤት እየተከራዩ ያችን ክፍል እየከፋፈሉ የመስራት በጋራ ሆኖ የሚከብደውን ነገር ለመወጣት ሲባል የማቴሪያል ሰፕላይ ኢትዮጵያ ውስጥ የለም እንደሚታወቀው ብዙ በመቶዎች የሚቆጠሩ ሰዓሊዎች ቢኖሩም አንድም የስነ ጥበብ መስሪያ መሳሪያ የሚሸጥበት እንደ ናይሮቢ እንደ ካምፓላ የለም፣ አንድም የለም። ስለዚህ ብዙ ፕሮብሌሞች አሉ ማለት ነው። እነሱን ችግሮች ለመወጣት በጋራ ሰብሰብ ብሎ መሞከር ችግሩን መከፋፈልና ማቅለል ስለሚኖር በጋራ ሆኖ ቤት መከራየት በጋራ ሆኖ ችግሮችን መቋቋም ተጀመረ። እስካሁንም ድረስ እንደሱ አይነት ሙከራዎች አሉ። በተረፈ ብዙ ሰዎች የላቸውም ስቱዲዮ። ከኔ ትውልድ እንኳን ምናልባትም እንግዲህ መመጻደቅ ባይመስል ትልቅና የተመቸ ስቱዲዮ ያለኝ እኔ ነኝ። ይሄ እኔ የተለየ ሰው ስለሆንኩ ሳይሆን አንድም በጥረት አንድም በድል ሊሆን ይችላል እና ሌሎች ደግሞ የኛ አስተማሪዎች ወይም ከኛ ትንሽ ተለቅ ያሉ የተወሰኑ ሰዎች ስቱዲዮ አላቸው። ነገር ግን በሰዓሊው ብዛት መጠን ሲታይ የግል ስቱዲዮ አለ ማለት ይከብዳል። በጣም የተወሰነ ነው ያለው። በዚህ የተነሳ የኛ ተማሪዎች አሁን በአብዛኛው አንዳንዶች የተሳካላቸው እንደዚሁ እንዳልኩት ጥረውም እድልም ተንብሎላቸው የተወሰኑት አላቸው። በአብዛኞቹ ግን ወይ ጓዳቸው ውስጥ ባነሰ ቦታና በማይመች ቦታ አለበለዛም ሰብሰብ ብለው ችግሩን እየተጋሩ የሚሰሩ ናቸው እንግዲህ ያሉት። ጥሩ አቶ በቀለ ጥሩ ኖሌጅ ነው። ይሄ ጥሩ እውቀት ነው ለስቱዲዮዎች ሁኔታ ማወቁ። ወደኋላ እንደገና ተመልሼ የስዕልን በተመለከተ
ብዙዎቹ የምናነሳቸው ሰዎች አሉ እንደዚህ ትልቅ ወደ አፈወርቅ ተክሌ ሌሎችም ውጭ ሀገር ሄደው መጥተው እንደገና ሞደርን ስዕሎችን ያሳዩ ምናምን። ግን እንደገና ከነሱ በኋላ ደግሞ የዚህ በሃይማኖት በእምነት በኩል ብዙ የምናያቸው የሚገርሙ አይነት ታሪኮች አሉ እና ስለዛ የምናውቀው ነገር አለ። እንዴት ነበር በዛ ጊዜ ስዕሎች ዲቨሎፕ የሆኑት ወይም ምስሎች? የተጠናም የታወቀ ነገር አለ? ያ የተጠኑ በኢትዮጵያ ትውፊታዊ ስነ ጥበብ ታሪክ ውስጥ የተጠኑ ብዙ ነገሮች አሉ። በመጽሐፍ መልክ ባይበዛም የውጭም የሀገር ውስጥም ተመራማሪዎች የጻፏቸው ጽሁፎች አሉ። በመጽሐፍ መልክ ባይገኙም ብዙዎቹ በየተለያዩ ምዕራፎች ተበትነው የተጻፉ አሉ። የዘመናዊ ስነ ጥበብ እነዚህ ወደ ውጭ በአፄ ምኒልክ ጊዜ ተልከው ሄደው ዘመናዊ ስነ ጥበብ ተምረው የመጡ በሚንቀሳቀሱባቸው ጊዜያት ከዛ በኋላ የስነ ጥበብ ትምህርት ቤት 1951 ተመስርቶ እስከ ዛሬ ድረስ ስነ ጥበቡን እና የስነ ጥበብ ሰዎችን የሚያንቀሳቅስበት ከመኖሩ በፊት የውጭ ዜጎች ወጣ ገባ ይላሉ። ከዛ ውጪ በኢትዮጵያ አፈር ላይ በኢትዮጵያ መሬት ላይ በቤተ ክህነት አካባቢ ብዙ ጊዜ አለቆች የመንፈሳዊ ፓነሎችን ግድግዳዎች ላይ ዶሞች ላይ ወይም ማኑስክሪፕቶች እዚህ የብራና ገጾች ላይ የሚሰሯቸው ምንድነው የሚባሉት አይከንስ በአብዛኞቹ አይከኖች እና ኢሉሚኔሽንስ የሚባሉት የሚመለኩ ሳይሆን በእነሱ አማካይነት የሚመለከውን በእነሱ በኩል የሚመለክ ማለት ነው። እነሱ አይደሉም፣ እነሱ ጣዖቶች አይደሉም። በእነሱ አማካይነት በአይከኖች አማካይነት እንደዛ አይነት ስራዎች የሚሰሩ ብዙ በገዳማት በአብያተ ክርስቲያናት ውስጥ የተለመደና የተከበረ ነው። ብዙ ጊዜ አለቃ የሚባሉት ይህንን የሚያከናውኑ ናቸው። ከአባት ወደ ልጅ ወይም ከመምህር ወደ ደቀ መዝሙር እየተላለፈ ሲሰራበት የኖረ ነው። ልክ ከኢጣሊያ ወረራ ጊዜ ሁለተኛው ኢጣሊያ ወረራ ጊዜ በላቸው ይመር የሚባሉ የዚህ የትውፊታዊ ጥበቡ ዘመናዊ ነገር አብሮ የሚሞክሩ እሳቸውና ጓደኞቻቸው ናቸው። እንግዲህ አራዳ ስዕል ይዘው ወጥተው ወደ ኢትዮጵያ ለሚመላለሱ ሰዎች መሸጥ ጀመሩ። ከአድዋም በኋላ የዚህ ሴኩላር ዓለማዊ ታሪኮች መሰራት ሲጀምሩ ከቤተ ክህነት ወጥቶ የዓለማዊ ታሪኮች እነዚህ አርበኝነት፣ የጦር አውድማ ታሪኮች፣ የድል ታሪኮች የመሳሰሉ ከዛም በኋላ ደግሞ የገዢዎች የታላላቅ መሳፍንት የነገስታቱ ምስሎች መሰራት ዓለማዊ ጉዳዮች ሲመጡ ፍላጎቱ መጣ። ፎቶግራፍም አብሮ ወደ ኢትዮጵያ መጣና ቤዚካሊ መጀመሪያ ቤተ ክህነት ውስጥ እንግዲህ ለአይከን ስራዎች ስዕል አድኅኖ ነው የሚባለው መሰለኝ በአማርኛ። ከዛ እነዚህ ኢሉሚኔሽንስ የሚሏቸው እዛው መጽሐፍ ውስጥ የሚሳሉ ሐረጎች፣ እነዚህ ፓተርኖች የመሳሰሉ ይሰሩ ነበር። ሌሎች አይነቶችም የምስል ጠልሰም የሚባል በቤተ ክርስቲያንም ባይሆን በሱ ፓራሌል የሚሰሩ አይነት ኢሜጆች ነበሩ። ዘመናዊው ግን የጀመረው ቅድም እንዳልነው አፄ ምኒልክ የላኳቸው ሰዎች ከተመለሱ በኋላ በስፋት መኖሩና የስነ ጥበብ ትምህርት ቤት ከተመሰረተ በኋላ ነው በጣም መስፋፋት የጀመረው። ትክክል። አሁን የዚህን ጥያቄ ዋና ሀሳቤ ምንድን ነው? ብዙ ጊዜ ኢትዮጵያ የምትገለጸው በባህሏ ነው። በስዕላችን አሁን ቤተ ክህነት ውስጥ ያሉት ነገሮች ቤተ ክህነት ውስጥ የክርስትና ሃይማኖት ብቻ ሳይሆን ሌላ ሃይማኖቶች ውስጥም አንዳንድ ነገሮች አሉ። በዲዛይንም ብናይ በተለያየ መንገድ የሚቀርቡ ነገሮች፣ እነዛ ነገሮች የሆነ ነገር አስተዋጽኦ ያደርገዋል ብዬ ነው የምገምተው። ብዙ ጊዜ ባንጠቅሳቸውም አንዳንዴም እንደናንተ ባለሙያዎች በደንብ ልታውቁ ትችላላችሁ። ለሌላው ሰው ግን አንዳንዴ
እድገቱ የስዕል እድገቱ ራሱ የተወሰነ ቦታ ያለ ብቻ አድርገን የምናይበት መንገድ አለና ለዚህ ነው ጥያቄ አንደኛ ይሄ ነገር አርካይቭ ሆኖ በደንብ ዶክመንት ሆኖ ለታሪክ የሚወራረስበት መንገድ እንዴት ነው አለ ወይ የሚለውም ጥያቄ የሚቀጥለው ይሆናል ማለት ነው። ተወከል በጣም ጥሩ ጥያቄ ነው። ይሄ ከድሮ እስከ ዘንድሮ ያለ የኢትዮጵያ ስነ ጥበብ በአጠቃላይ በተለይ ደግሞ የስዕል ፕራክቲስ ችግር ነው። ከሰሪው ወይም ከሚፈጥረው ሰው ጭንቅላትና እጅ ወጥቶ ወይም ከሱ ከባቢ ወጥቶ የአገሩ የህዝቡ አድናቆት የህዝቡ አዌርነስ እንዳይኖር ያደረገ ችግር ትልቅ ችግር ነው። እንግዲህ መፍጠር አለ የተፈጠረውን ሰው ኦዲየንስ ኮንሱም እንዲያደርገው ማድረግ አለ ማሰራጨት ማለት ነው። የተሰራጨው እንዲደሰትበት እንዲመረምረው እንዲማርበት ማድረግ አለ። በዚህ በኩል እስከ ዛሬ ድረስ ከድሮ እስከ ዘንድሮ ያለ ችግር ነው። የኛን ባህላዊ ምስጢራዊነት ጎን ለጎን ይዞ ዘመናዊውም ቢሆን የሚሰራጭበት በጣም ትልቁ ፕሮብሌም ነው። በኋላ እንመጣበት እንደሆነ አላቅም። የብዙዎቹ የአፍሪካ ሀገሮችን እና ሌሎቹን ጨምሮ የላቲን አሜሪካ ሀገሮች በእኛ ደረጃ የኢኮኖሚ ደረጃ ያሉት የሚጽፍ ያንን ኢሜጅ ምስሉን የሚተነትን የሚያሳውቅ እና እንዲመረመርበት የሚያደርግ እንዲማርበት የሚያደርጉ ፕሮፌሽናል የዚህ ጉዳይ ጸሐፊዎች አሉ። የዚህ ጉዳይ ጆርናሎች፣ የዚህ ጉዳይ መጽሐፎች አሉ። እኛ ሀገር ምንም በሚባል ደረጃ ከድሮ እስከ ዘንድሮ ያለው በዚህ በኩል የደከመ ነው። ለምሳሌ ቅድም እንዳነሳው ትውፊታዊ የስነ ጥበብ ፕራክቲስ እውቀት አለበት ውስጡ። የኢትዮጵያ አመለካከት አለበት። ጠላት እንዲሆነው ሪፕሬዘንት ይደረጋል። ወዳጅ እንዲሆነው ሪፕሬዘንት ይደረጋል። ወገን በስዕል ውስጥ አንዷን እናንሳ። የኢትዮ ኢጣሊያ ጦርነት በሚሳልበት ጊዜ ከግራ ወደ ቀኝና ከቀኝ ወደ ግራ የሚዋጉ በሪፕሬዘንቴሽናቸው ብቻ የወገንና የጠላት ቦታዎች ተለይተው የተቀመጡ ናቸው። በኢትዮጵያ አተያይ ፊት ለፊት የሚታዩና በጎን የሚታዩ በኢትዮጵያ እሳቤ የተወሰኑ ናቸው። የሰውነት መጠኖች በምስል ውስጥ በኢትዮጵያ እሳቤ የሚሰሩ ናቸው። ለምሳሌ አይን ትልልቅ የሚደረገው በድንገት አይደለም። በአፍሪካ ስነ ጥበብ ውስጥ ጭንቅላትና የመራቢያ አካላት ትልቅ ይደረጋሉ። የሰው ልጅ ዋና ጉዳዮች ስለሆኑ ከስር ተጽፎ ከስር እንደሚሰመረው አይነት ማለት ነው ተስሎ ኢምፓክትፉል የሆነውን ያን ሃይላይት ማድረግ ማለት ነው። የኢትዮጵያ ሐሳቤ አይንን ትልቅ ያደርጋል። የብርሃን ሶርስ አይን ነው ብለው ያምናሉ ኢትዮጵያውያን። ሌሎችም ለምሳሌ በሬኔሳንስ ዘመን አውሮፓ በጠፍጣፋ መሰረት በጠፍጣፋ እንትን ላይ ፕሌን ሰሌዳ ላይ ጥልቀት የሚመስል ኢሉዥንን ለመፍጠር እንደ ትልቅ ግኝት የቆጠሩትን ኢትዮጵያውያን በሌላ መንገድ ፈጽሞ በራሳቸው መንገድ ነው ፐርስፔክቲቭ እንለዋለን እኛ የኢሉዥን የጥልቀትን አመለካከት ኢትዮጵያውያን ያላቸው አመለካከት ሌላ ነው። ሌላ አይነት የፐርስፔክቲቭ እይታ አላቸው። እንዲህ እያለ ብዙ አይነት ዕውቀቶች የኢትዮጵያ የሆኑ የኢትዮጵያውያን እይታዎች የሆኑ ዕውቀቶች ውስጡ አሉ። እነዚህን አመለካከቶችና ዕውቀቶች እንዲህ ነው እንደዚህ ነው ብሎ ተንትኖ በጽሁፍ ደግሶ በጽሁፍ አብራርቶ መርምሮ ለዘመናዊ ህይወት ለዘመናዊ አስተሳሰብ ማገልገያዎች ማዳበሪያዎች እንዲሆኑ አልተላለፈም። ጸሐፊዎች ትልቁ የኢትዮጵያ ድክመት ወይም እጦት የዚህ የቴክስት ጉዳይ ላይ ፈጽሞ ያለ መስራት እዛ ላይ ባለሙያ ያለ መኖር ካለም ያለ መስራት ጉዳይ ነው። ቢያንስ ሌሎች አፍሪካ ሀገሮች ከኛ ቀድሞ ፕሮሞት የሚደረጉት እንደ ኢትዮጵያ ብዙ ታለንት ወይም ብዙ ስራ ስላለ ወይም ብዙ ታሪክ ስላለ አይደለም። ነገር ግን ያለችውን
ፕሮሞት ማድረግ በመቻላቸው ያለውን ዲሴሚኔት ማሰራጨትና መመርመር በመቻሉ እንዲታወቅ ማድረግ በመቻሉ ነው። የተከማቸ እውቀት ባለበት እነዚህ ነገሮች ስለሚጎድሉ እውቀቱን አልተጠቀምንበትም። ከዛም አልፎ ስለመኖሩም እንዳይታወቅ በመሃል ያለውም ገደል እንዲሰፋ በሚፈጥረው እስከዛሬ ሲፈጥር በኖረውና በኦዲየንስ መሃል ያለው ገደል እስከዛሬም ድረስ ሰፊ ነው። ጥሩ ነው አቶ በቀለ። ይሄ በጣም ኢምፖርታንት ጥያቄ ነው። ሁላችንም ብዙ መነጋገር ያለብን ነገር ይመስለኛል። ምክንያቱም ኢትዮጵያ በባህሏ ከዓለማችን ካሉ ድንቅ ሀገር አንዷ መሆኑን ይታወቃል። እንደ ማንኛውም እንደ ጣሊያን፣ ስፔን እና ሌሎችም ሀገሮች ታሪካቸውን በጣም በትልቁ እንደ የቱሪዝም መዳረሻ እንዳደረጉት ሀገሮች መድረስ የምትችል ሀገር ያለ ፖቴንሻል ያላት ሀገር ናት። ግን ያንን የቤት ስራችንን በደንብ ካለመስራታችን ጋራም የተገናኘ ነገር ነው። እንደውም አንዳንድ ጊዜ የውጭ ሰዎች የጻፉትን ነገር ዲስትሪቢዩት ማድረግ ነው የሚቀለው የኛ ሰዎችን ከሚጽፉት ይልቅና ይሄ አሁን ያልከው ነገር በጣም ፎከስ ጊዜው አሁን ወደኋላ መመለስ ይከብዳል አንዳንዴ። ግን አሁን ወደፊት ማሰብ ያለብን እንዴት ነው ኢማጂን እያደረግን ወደኋላ እየሄድን ያለንን ታሪክ አትሊስት ለኔክስት ጀነሬሽን ማስረከብ የሚችልበትን ነገር ማሰብ ያለብን ይመስለኛል። አንተም አገላለጽ እንደዛ ነው የማየው እና ይሄ ትልቁ የቤት ስራ ነው። ለዚህ ለስዕሉ ህብረተሰብ ብቻ ሳይሆን ወይም ለሌላውም ነገር በሙሉ እኛ በጣም እጃችን ላይ ያለ ነገር እኛ ሁል ጊዜ በዚህም ፖድካስት የምንለው ያልተጠቀምንበት ነገር ባህላችን፣ ስነ ጥበባችን ነው። ያ ከማንኛውም ነገር በላይ ብዙ ኢትዮጵያን ሊያሳወቅ ይችላል ብለን የምንገምተው ጉዳይ ነው። ምንም ጥያቄ የለውም። ግን ስቲል ፎከስ ዲስከሽን አንዱ የመስማት ጉዳይ እና ሪሶርስ ያስፈልጋል ነው። እንደሱ ነገር ካለ ከዛ በኋላ እውቀቶችም ላይ ፎከስ ማድረግ አለብን። ኦፍኮርስ ማስተማር አለብን። ተማሪዎች እውቀት ያላቸው ሰዎች ያስፈልጋሉ በሁሉም ደረጃ። ምኞት ብቻ ደግሞ በቂም አይደለም። ፍላጎቱን ከተነጋገርን ካመንበት ስለዚህ ጉዳይ እንዴት እናድርገው የሚለውን ደግሞ ሶሉሽኑን ማናገኝበት ነገር የለም ብዬ ነው የምገምተው። ጥሩ ነው። ወደ ሌላው የአንተ ሙያ ላይ which is አስተማሪነት ላይ ብንገባ ደግሞ አሁን በሶስቱ ነገር ላይ ነው ፎከስ አድርጌ የማወራው እና የትምህርት ላይ ከዚህ በፊት የሚያወራነው ጉዳይ አለ። ችግር አለኝ ሀገር። ምክንያቱም ከህፃን ጀምረው እንደዚህ አይነት ፖሲቢሊቲ የለም። እንደ አንዳንድ ደረጀት ካሉ ሀገሮች ጋር ስናነጻጽር ይህንን ወጣቶች ከታለንታቸው ታውቆ ወዲያው ካልተደገፉ ትንሽ ከብዳል ወደ ፕሮፌሽናል ለማድረግም ነገሩን ወደ ኢንዱስትሪ ለመቀየርም እና በዚህ በትምህርት ዘርፉ ላይ ትልቁ ቻሌንጅ ኢትዮጵያ ውስጥ ምንድን ነው? እኔ የተቻለውን ነገር ሜንሽን ለማድረግ ሞክሬያለሁ። አንተ የምታየው ወደ በኋላም መልሰን ልትነግረን ትችላለህ። ትምህርትን በተመለከተ ምንድን ነው ያለብን ሀገራችን ትልቁ ቻሌንጅ? እንግዲህ የኛ ሙያ ላይ ስልጠናና ትምህርት የምንለውን ያው ሁለት ቦታ ነው። ትሬኒንግን ለብቻ ትምህርቱን ለብቻ ወይም ጎን ለጎን አድርገን እንወስደዋለን። ሁሉም ጋር ያለው ፕሮብሌም ሁሉም ጋር ይደርሳል። ያ መሰረታዊው ፕሮብሌም ይሄ አሁን እንደ ትልቅ ዋና ኢሹ ሆኖ የትምህርት ኳሊቲ መውረድ በሁሉም ሴክተር ውስጥ በሁሉም ሙያ ውስጥ መንጸባረቁ አይቀርም። እንዳጋጣሚ ሆኖ በዚህ በስልጠናው በኩል ክህሎቱን ስንመለከት እኛ ጋር እንደ መታደል ሆኖ መሰረቱ በጣም ጥሩ የሆነ መደላድል ነበረው። አቶ አለፈለገ ሰላም የስነ ጥበብ ትምህርት ቤቱን ሲመሰርቱ ከንጉሱ ጋር ተመካክረው አስተማሪዎች ያገኙ የነበረው ከአካባቢው ላይ ዞር እያሉ ነው። ዞር እያሉ ስል አገር ውስጥ ካሉ ከአገር ውስጥ ደግሞ የሌለውን
ከየኤምባሲው ጋር በመነጋገር መምህራንን በማምጣት ከተለያየ ዓለም የተለያየ አስተሳሰብና እምነት የተለያየ ስታይልና አመለካከት ያላቸውን መምህራን አስመጥተው በዛ መሰረት የነበረ የተለያየ የማይመሳሰል ምናልባትም አንዳንድ ጊዜ እርስ በርስ የሚቃረን የተለያዩ ገበታዎች እንደማለት የተለያዩ ገበታዎች እንደማቅረብ አንድ ድግስ ላይ ባለቤቱ የሚመቸውን የሚያምነውን የሚፈልገውን የሚችለውን እንዲከተል ሊያደርግ የሚችል የተለያዩ አማራጮች እንዲቀርቡለት ሆኖ የተለያዩ መምህራን የመሰረቱት ትምህርት ቤት ነው። ከዛም በኋላ ተማሪዎች ከዛ የወጡ ወደ ተለያየ ሀገር እየሄዱ በተለይም ምስራቅና ምዕራብ ተከፍሎ በነበረበት ዘመን ከዚህም ከዛም ተማሪዎች ይመጣሉ። የተለያየ እምነት የተለያየ ስኪል ይዘው ይመጣሉ። ያንን ትራዲሽን ያ ባህል ጥሩ አድርጎ ቀጠለ ትምህርት ቤት ውስጥ እና በተጨማሪ አመላመሉም ሆነ አመራረቁ ሁሉንም በገፍ አስገብቶ ሁሉንም ማስወጣት ሳይሆን እንደ ባህል ሆኖ ከመጀመሪያው አጣርቶ ለዚያ የተፈጠረውን ሰው ነው ትምህርት ቤቱ የሚያስገባው። ያ ባህል እስከ ዛሬም ቀጥሏል። ሲወጡም በብቃት ነው የሚወጡት። የተመረጡት ናቸው የሚገቡት። ከዛ ውስጥ ምትጥለው የለም እና ይሄ አሰራር አሁን ተጀመረ። በሌሎቹ ከፍተኛ ትምህርቶች ውስጥ ፈትኖ ማስገባት የሚባለው ነገር ፈትኖ ማስወጣት አሁን ነው የተጀመረው። በእኛ አሰለጣጠን በእኛ ባህል መሰረት በዚህ በስነ ጥበቡ አሰለጣጠን ግን ሲገባ እኔ ስገባ ለምሳሌ ከ1200 ተማሪዎች ማለት 15 ነው የገባ ነው። 6 ሳምንት ሙሉ ስንፈተን በየቀኑ ሰማይና መሬት ሲዞርብን መንግስት ሰማያት የመግባት ያህል ነው መጨረሻ ላይ ያለው የወደቀ ካልተሰቀልኩ የሚልበት ሰዓት ነበረ እና በዚያ አይነት እየተጣራ ነው የሚገባው። እንደዛ ሆኖ ገብቶ የማይቀለድበት ቦታ ነው ያለው እና ጥሩ መሰረት አለ። ላጥፋም ቢባል የማይጠፋ አይነት ጥሩ መሰረት ያለው ነው እንደመታደል ሆኖ እንዳልኩት። ነገር ግን ጉድለት የለውም ማለት አይደለም። በየጊዜው የዓለምን አካሄድ የስልጣኔን አካሄድ እየተመለከቱ የቴክኖሎጂን የሳይንስን ጭምር ስነ ጥበብንም አብሮ እየተመለከቱ በተቻለ መጠን እያዳበሩ መምጣት ያስፈልጋል። እዚህ ጋር ችግር የሚሆነው ምንድን ነው? አማራጭ ተጨማሪ ትምህርት ቤቶች ቢኖሩ የተለያዩ አመለካከቶችና አቋሞች ያላቸው የተለያዩ ትምህርት ቤት ማቋቋም ይቻል ነበረ። ነገር ግን ባለው የሀገሪቱ አቅም ድሮ የነበረው አንድ ትምህርት ቤት አሁንም አንድ ከፍተኛ ትምህርት ቤት ነው ያለው። ኦፍ ኮርስ በተለያዩ የክፍለ ሀገር ዩኒቨርሲቲዎች ውስጥ ትምህርት ቤቶች እየተመሰረቱ ነው ሃየር ኤጁኬሽን። ነገር ግን እንደዚህ ትምህርት ቤት ሲሪየስ እና ትልቅ አይደለም እና አሁንም ይሄ ትምህርት ቤት ከ50 እና 60 ዓመታት በኋላ አንድ ትምህርት ቤት መኖሩ የተለያዩ አመለካከቶችና የተለያዩ አድቫንስመንቶች ያላቸውን ትምህርት ቤቶች ማቋቋም አልተቻለም። አንድ ትምህርት ቤት ላይ ደግሞ ሁሉን ነገር መከመር በየጊዜው የተለያዩ ነገሮች ማምጣት ጥሩ አይሆንም። ይሄኛው ራሱን ይዞ መሄድ አለበት። ሌሎች የተለያዩ ደግሞ እንደየሁኔታው እየተቋቋመ የተለያየ አመለካከት የተለያየ አቋም የተለያየ አተያይ ያላቸው የትምህርት ፕላትፎርሞችን ማዘጋጀት ያስፈልጋል። በአንድ ሀገር ውስጥ ሌሎች ሀገሮች እንደሚያደርጉት ሰው ምርጫ ይኖረዋል። አንድ አይነት ተፈጥሮ አይደለም ያለው ሰው የተለያየ ታርጌት ይኖረዋል። ስለዚህ በዚህ አይነት ሁኔታ ነው ያለውን የችግሩንና ፖዚቲቭን ማየው። ጥሩ ነው። አንድ ጥያቄ እዚህ ላይ ለመጨመር የምፈልገው አሁን የምናወራው በጣም በሃይ ስኩል ወይም በዩኒቨርሲቲ ደረጃ ያለውን ጉዳይ ነው እና በሌሎቹ አካባቢ ቅድም እኔም ለመናገር እንደሞከርኩት ኳሊቲውን ለማሳደግ ብዙ ሰዎችም እንዲፈጠሩ ሌላም ትምህርት ቤቶች እንዲፈጠሩ ከትምህርት ቤት ውስጥ ያለውን የስዕልም የሙዚቃ ምናምን የሚባለውን ሁኔታ ካሪክለሞችም አንዳንድ ስራዎች እየተሰሩ እንደሆኑ ሰምቻለሁ። በምን አይነት መንገድ ነው ወጣቶች ታለንት ያላቸውን መረዳት የሚችሉበት መንገድ?
እሱ በጣም ብዙ የሚጠይቀው ሰው ነው። ዝም ብሎ ዩኒቨርሲቲ ውስጥ ዘሎ ከመግባት በፊት ብዙ የሚሰሩ ስራዎች አሉ። ሁሌ ኮመንትም ስናደርግ ኮምፕሌንም ስለምናደርግ በስዕል ትምህርት ቤት እንበለው በያሬድ ሙዚቃ እንደዚህ ናቸው ነው እንጂ የሚባለው ሌላ ሶሉሽን እነሱ የሚችሉትን ያደርጋሉ። ብዙ ሰዎች ባለሙያዎች ያፈጠሩ ኢንስቲትዩሽኖች ናቸው፣ ትምህርት ናቸው። ግን ትልቁን ጉዳይ ነው አሁን ማንወያይበት ያለው። አሁን ቅድም ሜንሽን ያደረከው ሌሎች ትምህርት ቤቶች መኖር አለባቸው። አንድ ብቻ ዓመት ለ60 ዓመት አንድ ትምህርት ቤት ብቻ ለ60 ዓመት መቆየት የለበትም። ሁሉ ነገር እዛ ላይ መበተን የለብንም እና እንዴት ነው ይሄ ታለንት ያለውን ወጣት ልጆች መርዳት የምንችልበት ሌላ አይነት ሜካኒዝም ያስፈልጋል ብዬ ነው የምገምተው። እና ምንድን ነው ማድረግ ያለብን? ትክክል። የብዙ ሀገሮችን ልምድ ማየት ይቻላል፣ የራሳችንን መመልከት ይቻላል። የግድ ከፍተኛ ትምህርት ቤት መግባትም ላይ ያስፈልግ፣ ሁሉም ሰው መግባት የለበትም ከተለያየ ምክንያት አንጻር። የተለያዩ ህዝባዊ ወይም የኮሚኒቲ ሴንተሮች ሊኖሩ ይችላሉ። የተለያዩ ቡድኖች ሊኖሩ ይችላሉ በራሳቸው ወይም በተለያየ መስሪያ ቤቶች ወይም ተቋሞች አካባቢ ሊኖሩ የሚችሉ። ለምሳሌ እኔ የማስታውሰው በወታደሮቹ ዘመን እኛ ተማሪዎች በነበርንበት ቲኔጀር በነበርንበት ጊዜ ኪነት የሚባል በየቀበሌው ነበረ፣ በየመስሪያ ቤቱ ነበረ። ያ የኪነት ቡድን መጻፍ ፍላጎት፣ መሳል ፍላጎት፣ የመዘመር ፍላጎት፣ ግጥም የመጻፍ ፍላጎት ያላቸው ሰዎች ሄደው ትሬን የሚያደርጉ የሚለማመዱበት ፍላጎታቸውን ጥማታቸውን የሚወጡበት ፕላትፎርም ነበረ። ያ ፕላትፎርም አንድ ማስተንፈሻ ነው። ለምሳሌ አንድ መሰባሰቢያ ነው። ከዛ የወጡ ዛሬ ትልልቅ ሙዚቀኞች፣ ትልልቅ አክተሮች፣ ትልልቅ እንትኖች አሉ። ልክ እንደሱ ልክ በእግር ኳስ እንደዚህ ይደረጋል፣ በሌላ እንትን ይደረጋል። የከሌ ድርጅት የእግር ኳስ ቡድን ይባላል፣ የባንክ እግር ኳስ ቡድን ይባላል፣ የቆርኪና ጣሳ ፋብሪካ እግር ኳስ ቡድን ይባላል ነው። እና የተለያዩ ኮሚኒቲ ወይም ተቋሞች በስራቸው ሊኖራቸው ይችላል። ይሄ ኪነት ያን ጊዜ መስሪያ ቤቶች ውስጥ ሁሉ ነበረ፣ የሴቶች ማህበሮች ውስጥ ነበረ። ብዙ ታለንቶችን መሸከም ችሏል። የግድ ያንን ጊዜ ላንደግመው እንችላለን። ይህን ጊዜ የመሰለ ኮሚኒቲው ሊያደራጃቸው የሚችል ተቋሞች ሊያደራጃቸው የሚችሉ በተለያዩ ፎርሞች ማቋቋም ይቻላል። የግድ ትልቅ ሃየር ኤጁኬሽን መግባት የለባቸው። ሃይ ስኩሎች ውስጥ ድሮ እንዴት ያሉ ክለቦች ነበሩ። ከዛ የወጡ ብዙ ሰዎች ትልልቅ ቦታ የደረሱ አሉ። ልክ ታለንቱ ከነበራቸው ትንሽ ቦይ መቅደድ ነው፣ የመጣውን ጎርፍ ቦይ ቀዶ ማሳየት ነው። ከዛ በኋላ ራሱን ይዞ ይሄዳል። እና ኮሚኒቲዎች እንደ ድሮ መንቀሳቀስ አለባቸው። ቡድኖች መፈጠር ይችላሉ። እና የተለያዩ የማስተንፈሻ ፕላትፎርሞች ማቋቋምና ማዘጋጀት ይቻላል። የተለያየ ከንግዱ፣ ከኢንሹራንሱ፣ ከባንኩ የሚወጡ የተወሰኑ ጥቂት 1%፣ 2% ተብሎ ሌላ ሀገር ላይ ብዙ ነገር አለ። እነዛ ሳንቲሞች በተለያየ ህጋዊ መንገዶች እንዲህ አይነት ታለንቶችን ማበልጸጊያ ይውላሉ። እና ትምህርት ቤት ብቻ ሳይሆን መደበኛ ትምህርት ቤት ብቻ ሳይሆን ኢንፎርማል ቀደም እንዳልኩት ማስተንፈሻዎች እንደ ስራና እንደ ግዴታ ሳይሆን የሰው ልጅ ፍላጎቶችን ማስተናገጃ ሊሆኑ ይችላሉ። ወደፊት የግድ ባለሙያዎች ላይሆኑ ይችላሉ። እነሱ በፈለጉበት ሴክተር ውስጥ ገብተው ግን ሴንስብል የሆኑ ሰዎች ይሆናሉ። የህዝብ ቋንቋ የሚገባቸው፣ የህዝብ ለቅሶ የሚገባቸው፣ የህዝብ ሳቅ የሚገባቸው፣ ኦብዘርቭ የሚያደርጉ፣ አናላይዝ የሚያደርጉ የተሟሉ ዜጎችን ለመፍጠር በጣም ነው የሚጠቅመው። ትክክል ነው። በጣም ትክክል ነው። እኔም ብዙ ሀገር አሁን ስዊድንም ሀገር ሌላም ሀገር የማየው ልምድ ይሄ ነው። ብዙዎቹ በከፍተኛ
ትምህርት ተምረው የጨረሱ ብቻ አይደሉም ትልቅ ካሪየር ውስጥ ያሉት። አሁን እንደዚህ አሁን እንዳልከው በተለያየ መንገድ ከትምህርት ቤት ሽፍታቸውን ጨርሰው በትርፍ ጊዜያቸው የሚሄዱበት መዋያ፣ የፕራይቬት ስኩል መሳሰሉት ነገር በጣም ኢምፖርታንት ሮል አለው ለዚህ ለሴክተሩ። እኛም ጋር አሁን እንዳልከው ብዙ ሁላችንም እኔም አንተም ብዙዎቻችንም ያለፍንበት መንገድ ነው። በዛ በደርግ ዘመን በሚባለው ጊዜ ብዙ ነገሮች ተፈጥረዋል። ያ ኮፒ ፔስት ሳይሆን ኢንስፓየር ሁሉ ማድረግና መቀጠል ያለበትን ነገር አለ። ምንም ፎርማቱ ነበረ። ልክ ሌላም ሀገር የሚደረገው እኛ ሀገርም ተሞክሯል። ያ ምንም አዲስ የምንፈጥረው ነገር አይደለም፣ ሞክረነዋል። ከዚህ በፊት ፕራክቲስ ያደረገችው ጉዳይ ነው ማለት ነው። በተለያየ ዘመን ቢሆንም ያን የተለያየ ፐርፐዝም ቢኖረውም ግን ያ እንትን ፕራክቲካሊ ያሳየን ነገር ነበረ በውጤት በጣም እሱን እንደዚህ አይነት ነገር እንኳን ኢንስፓየር አድርጎን ያን እንደዚህ አይነት ነገር አለመቀጠሉ በጣም ጎርቶናል ብዬ ነው የምገምተው። አሁንም ቢሆን የእውነት የዚህ ሴክተር ለህብረተሰቡ ለሀገር ይጠቅማል ብለን ካመንበት ፕራዮሪቲ ከሰጠነው የማይሆን ነገር የለም ነው። ይሄ የሁሉም ሮል ነው፣ የመንግስትም ሮል ነው። ምክንያቱም መንግስት መስመር የሚያሳይ ነው፣ ስትራቴጂ የሚያወጣ ነው፣ ፖሊሲዎች አንዳንዶች የሚያስፈልገው ነው። ሌላውን ደግሞ ሌላው ኢንስቲትዩሽኖችም ያሉትም አዲስ የሚመጡትም ሲቪል ሶሳይቲውም እና ፕራይቬት ሴክተሩ በዚህ አይነት ግን የሆነ ዲዛይን መሆን አለበት ሁሉ ነገር። ለዛ በደርግ ጊዜ የምናወራው ነገር በዲዛይን የሆነ ነገር ነው ብዬ ነው የምገምተው እኔ። ምክንያቱም ለራሱ ፐርፐዝም ይኖረዋል ያ ነገር እንዴት እንዳስፈለገ እና ያ ነገር ያስፈልገናል። አሁን እኔም አንተም ጥሩ በጣም የወደድኩት ኮመንቱ ምንድነው አሁን እዚህ ላይ ሁሉ ጊዜ የምናየው እኔም ራሴ አሁን ዞሬ ወደ ሃይ ስኩል ነበር ጥያቄ፣ ግን እዛ ብቻ መሆን የለበትም ነው። የተለያዩ ሶሉሽኖች መፍጠር አለበት። ያ ፎከስ ይጠይቃል፣ እምነት ይጠይቃል። በዚህ ነገር ተግባብተናል ወይስ አንዳንዴ ስንፈልግ ብቻ የምናነሳው ነገር ከሆነ የዚህ ሴክተር ምንም ማደግ አንችልም። ግን ትርፉን ከሚገባን ከሆነ ኢንቨስት ማድረግ አለብን። ያን ነገር ነው እያወራን ያለ ነው እና ጥሩ በጣም ትክክል ነህ ለማለት ነው አቶ በቀለ። ወደ ሶስተኛው ጊዜያችን እየሄደ ስለሆነ ወደ ሶስተኛው ደግሞ ወደ ሙዚየም ውስጥ አንተም እዛው ስለምሰራ ወደዛ ውስጥ እንኳን ብንገባ በጣም የተወሰኑ ሙዚየሞች እንዳሉ እናውቃለን። አዳዲስ እየመጡ ያሉ ሙዚየሞች አሉ። አሁን ካንተን ጀምርና የእናንተ ሙዚየም ለምንድነው ዓላማው የጀመረው? ምን እየሰራ ነው? ምንድነው ትልቁ ቻሌንጁ? የገብረ ክርስቶስ ሙዚየም ሲቋቋም በፕሮፌሰር አንድሪያስ አነሳሽነት ገብረ ክርስቶስ ደስታ በጀርመን ሀገር ጥሎት የሄደው በአደራ ጥሎት አሜሪካን ሀገር ህይወቱ ሲያልፍ ከ16 ዓመት በላይ ጀርመን ሀገር ተቆልፎበት የነበረው ስራው ወደ ኢትዮጵያ እንዲመለስ ሲታሰብ ከጀርመን መንግስት ጋር በመነጋገር ስራዎቹ ያለምንም ቅድመ ሁኔታ ወደ ኢትዮጵያ ቢመጡ የጀርመን መንግስት በአዲስ አበባ ያለው ኢንትረስት ለምሳሌ ጎቴ ኢንስቲትዩት የጀርመን ካልቸራል ኢንስቲትዩት በጣም ፕሬስቲጂየስ የሆነ የተከበረ የአልጋ ወራሽ ይኖሩበት የነበረን ቤት እንደሚሰጣቸውና ለሱ መጠነኛ ኪራይ እንደሚከፍሉ በሰጥቶ መቀበል ነው የሚባለው በፖለቲካ ቋንቋ እሱን ተነጋግሮ ያለምንም ቅድመ ሁኔታ እንደሚታወቀው ከአውሮፓ ስልክ ማስወጣት ታንክ ማስወጣት ይቀላል ለካልቸር ያላቸው ከፍተኛ ግምት የተነሳ። ስለዚህ ያንን ተነጋግሮ በመስማማት ስራዎቹ 30 ምርጥ የሆኑ ስራዎች እነ ጎልጎታን የመሰሉ በኒውዮርክ ሞደርን አርት ሙዚየም፣ በጆርጅ ፖምፒዱ የፈረንሳይ ሀገር እና የመሳሰሉ ቦታዎች ላይ የታየ ስራን ጨምሮ ወደ ኢትዮጵያ ያለምንም ችግር እንዲመለስና ለሱ መጠለያ የሚሆን እዛው ግቢ ውስጥ አንድ ቤት በጀርመኖቹ ገንዘብ ታድሶ የሱ ስራዎች ሆስት የሚያደርግ ሙዚየም ሆነ። እግረ መንገዱን ስራዎቹን ብቻ ሳይሆን
ስለሱ መመርመር፣ ስለሱ መጽሐፍ፣ የሱ ስራዎች እንዲታዩ እንዲደረግና እግረ መንገዱን ደግሞ ኤስታብሊሽ ያደረጉ ጀማሪ ያልሆኑ የስነ ጥበብ ሰዎች ለሌላው አርአያ የሚሆኑ ስራቸው እዛ እንዲታይ እንደገና ደግሞ ስለ ስነ ጥበብ ማናቸውም ሙዚቃ ሆነ ተውኔት ሆነ ፊልም ሆነ የመሳሰሉ መነጋገሪያ ፕላትፎርም እንዲሆን የታሰበ ቦታ ነው። በተቻለ መጠን ይሄንኑ ያከናወነ ነው ያለው ከነ ብዙ ፕሮብሌሞቹ ምናልባት እናነሳለን ፕሮብሌሞቹ። ጥሩ እንግዲህ የሙዚየሞች ስቲል ቅድም ያነሳሁትን ጥያቄ ነው የምደግመው። በጣም የተወሰኑ ሙዚየሞች ነው ያሉን የሀገራችንን ባህል ሊያንጸባርቁ የሚችሉ ሙዚየሞች በዋና ከተሞቻችን በተለያዩ ክፍለ ሀገሮች ምናምን መኖር አለባቸው። ይሄ ምንም ጥያቄ የለውም። እና ያንን ሙዚየሞችን በተመለከተ የምንሰማው አለ እንደዚህ ጅማ ውስጥ ሌላ ቦታዎች ምን ነበር የነበሩ ሙዚየሞች ከድሮ ነበሩም ብዙ ሙዚየሞች እነማን ናቸው የምታውቃቸው ካሉ? አሁንስ የተጨመሩት ምንድን አዲስ ነገር ጨምረናል? ትልቅ ጥያቄ ነው። ሚውዚየሞች እንዲኖሩ መፈለጋችን በጣም ትልቅ ነገር ነው። እንዳልከው የግድ ሊኖሩን ያስፈልጋል። በተለይ ጊዜውን ያለንበትን ዘመን እና የዘመን አቋም ስንመለከት ግን አንዳንድ ጊዜ ሚውዚየም ባይኖረን ይሻላል ያሰኘኛል። ለምን ፍላጎታችን ጥሩ ሆኖ እርምጃችን ጥሩ ሆኖ ሳለ ዘመንን ማዳመጥ ባለመቻላችን በግምጃ ቤትና በሙዚየም መካከል ልዩነት ያለ አይመስልንም። እቃ አንድ ቤት ውስጥ አፍጎ ማጠራቀም ሙዚየም መፍጠር አይደለም። በተለይ በዘመነኛው ኮንቴምፖራሪ ወርልድ ሙዚየም ከእቃ ማጠራቀሚያነት አስተማሪነትና የፓብሊክ ኢንተራክሽን ከኮሚኒቲው ጋር መስተጋብሩ የበለጠ ነው። የማስተማሪያ፣ የሀሳብ ማሰራጫ፣ የሀሳብ ማብላያ፣ የፈጠራ ቦታ ነው እንጂ የእቃ ማጠራቀሚያ ቦታ አይደለም። ይሄም ዝም ብሎ የሚሆን ሳይሆን በባለሙያ ይሄን ሚዚዮሎጂ የሚባል አለ፣ ኩሬቶሪያል ፕራክቲስ አለ፣ የመሳሰሉ በዛ ሙያ ብዙ እዛ ውስጥ ብዙ ፖለቲካ አለበት። ብዙ አምፓክ የሚደረጉ የሚብላሉ የሚፈታቱ ነገሮች አሉ። ምክንያቱም ሚውዚየም ብሎ ነገር ራሱ የምዕራባዊ ጽንሰ ሀሳብ ነው። እውቀት እስከሆነ ጥሩ ነገር እስከሆነ ያንን ጽንሰ ሀሳብ ወስዶ ነገር ግን እኛ ማንን ለእኛ እንዴት ነው የሚሆነው? የእኛ ታሪክ እንዴት ይተረካል? የእኛ ታሪክ እንዴት ከባለቤቱ ጋር ኢንተራክት ያደርጋል የሚለው ሙያም አይመስለንም። እኛ ሀገር አንድ ቤት ሰርቶ እዚያ ውስጥ ዕቃ ሰብስቦ አጠራቅሞ ጥበቃ ማቆም ነው። ይሄ የሚውዚየሙን ጽንሰ ሀሳብ አቢዩዝ ማድረግ ነው ብዬ ነው የማስበው። እና ይህን ነገር ካላሰብን ብዙ ግምጃ ቤቶች ነው እንጂ ብዙ ሚውዚየሞች አይኖሩንም። ይህንን ተመልክተን ያሉንን ኦብጀክቶች የሚጨበጡ ከሆኑ ወይም የማይዳሰሱም ከሆኑ እንዴት ነው ዲስፕሌይ የምናደርጋቸው? ሃው ዱ ዊ ሪፕሬዘንት? ሪፕሬዘንቴሽን ራሱ ትንታኔ አለው። ሪፕሬዘንቴሽን እንዳልኩት ምዕራባዊ እንዳይሆን ወይም ኮሎኒያል እንዳይሆን ማሰብና ማወቅ አለብን። እንዴት ነው ሪፕሬዘንት የምናደርገው? ዝም ብለን ነው የምንኮለኩለው? ያገኘነውን ነገር ሁሉ ነው የምናስገባው? ሪፕሬዘንቴሽን መጀመሪያ። ከዚያ በኋላ ያን ሪፕሬዘንቴሽን እንዴት ነው የምንተነትነው? የት ጋር ቆመን ነው የምንተነትነው? ለዚህ ላለንበት ኮንቴምፖራሪ ትውልድ እንዴት በምን ቋንቋ ነው የምናገናኘው? ኮኔክት እንዲያደርግ የምናደርገው በሱ ተነሳስቶ እንዴት ነው እንዲፈጥር የምናደርገው? እንዴት ነው ያንን ፕላትፎርም መስተጋብር የምንፈጥርበት?
ይሄ ነው እውቀት የሚያደርገው። ስለዚህ ይሄንን አሟልተን ካላደረግን እንዳልኩት ባለብዙ ግምጃ ቤቶች ነው እንጂ ባለብዙ ሙዚየሞች እንዳልሆነን ይታወቃል። አቶ በቀለ ትክክል ነው። ሁላችንም የምናስበውና ሁልጊዜ የሚቆጨን ጉዳይ ነው ይሄ ነገር። ምክንያቱም እየደጋገምን አሁንም ዛሬ የምንደግመው ጉዳይ ትልቅ ሀገር ናት ኢትዮጵያ። በጣም 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 የረጅም ጊዜ ታሪክ ያለው ነው። ማልቅ ነገር የምናሳይበት አገር ነው። ለዛ ያንን ሀገራችንን እንትን የጠበቀ ነገሮች ለሚቀጥለው ጀነሬሽን ማስተላለፍ አለብን። ያ ማለት የኢኒሺዬቲቭ ተወስዶባቸው እየተሰሩ ያሉትን ነገሮች እንደ ኤግዛምፕልም ማየት አለብን። ኦፍ ኮርስ ግን በጣም ብዙ ሙዚየሞች ያስፈልጉናል። እነዛ ሙዚየሞች ደግሞ ኢንቨስት መደረግ አለበት ነው። ይሄ አሁን ኢንቨስት መደረግ አለበት የምንለው ጉዳይ ሁሉም ላይ የሚመጣ ጉዳይ ነው። ኢንቨስት ያላደረግነው ነገር መቼም ምንም ነገር ማናየው ነገር ነው የሚሆነው። ምክንያቱም ኢንቨስት ሳይደረግበት ራሱ ብዙ ታሪክ የተሰራ ነው። በስዕልም በተመለከተ ሙዚቃን በተመለከተ በተለያየ ነገሮች እንደዚህ ኢንዱስትሪ ውስጥ እንኳን ሳንከተው ይሄንን ዘርፍ ብዙ ወጣቶቻችን ብዙ ባለሙያዎች ዓለም ላይ የሚገርም አይነት ነገር እያደረጉን ነው። አሁን ማሰብ ያለብን ያንን ወደ ኢንስቲቱሽናላይዝ ብንከተው ብዙ ባለሙያዎች ቢኖሩን መንግስት በፖሊሲም ከዛ ለደረስ ውስጥም ፖሊሲዎችና ስትራቴጂዎች ያው ዞሮ ሪሶርስም ስለሚያስፈልጋቸው እንደዛ አይነት ነገር በጣም ሃይሊ ሰፖርት ማድረግ አለበት የሚለውን ነገር ነው የምናምነው። እኛ አሁን ይሄ ፕሮግራም የኮኔክት ፎር ካልቸር አፍሪካ የሚል ከአፍሪካን ዩኒየን ጋር አብረን የምንሰራው ትልቅ ፕሮግራም አለን፣ ፕሮጀክት አለን። ያም ምንድነው ዋናው ዓላማው የአፍሪካ ህብረት አንድ ላይ ሆነው በ2030 እያንዳንዱ አፍሪካ ሀገር ከሀገሩ የበጀት ላይ በየአመቱ ናሽናል በጀቱ ላይ 1% ለባህል ዘርፉ እንዲሆን ተስማምተዋል ሚኒስትሮቹ በዛ በትልቁ ስብሰባቸው ላይ which is ጥሩ ሲግናል ነው። ግን ያ ማለት ተስማምተዋል ማለት ያደርጉታል ማለት አይደለም። ያ የኛ ሮል ነው። ያ ማለት ደግሞ ገንዘብም ቢመጣ ራሱ ማውራት ያለብን 1% ይኖረን ገንዘብ ይኖረን ብቻ ሳይሆን ገንዘብ ቢኖረን ደግሞ እንዴት ነው ያን ገንዘብ የምንጠቀምበት የሚለውን ትልቅ ነገር ለዛም እንዲረዳን ብለን ነው ይሄን ፕሮግራም እናደርገውና ኢንቨስት መደረግ ያለበት ይሄ ኢንቨስትመንቱ ደግሞ ከተወሰነ አመት በኋላ ይመልሰዋል ለሀገራችን ምንም ጥያቄ የለውም። እና ያላወቅነው ስቲል በጣም ሚስጥሩ ያልገባን ነገር አለ ብዬ ነው የምገምተው በዚህ ሴክተር ላይ ከላይ ጀምሮ ነው። አንተ ልትረዳኝ ትችላለህ። ከፖሊሲ አወጣጣችን ጀምሮ ስትራቴጂያችን አገሩን መጣኝ የሆነ ነገር ከባህል ዘርፉ ባለሙያዎች ኢንቮልቭ ያደረገ ነገር በሁሉም ስትራክቸሩ ጥሩ ነው። በተለያየ ቦታ የተለያዩ ተቋሞች አሉ። በትምህርትም ብትል በቀበሌ በምና ያን ሁሉ እንትኑ እንዳለ እሱ መጠቀም የምንችልበት መንገድ አለ። በሁሉም መንገድ ግን መምራት ያስፈልጋል። ይሄን ዘርፍ መሪ ያስፈልገዋል። መሪ ማለት ምንድነው? ሁላችንም አንድ ሰው ብቻ አይደለም የምናወራኛ ሁላችንም ኢንቮልቭ ሆነን ያለንን ነገር ኮንትሪቢዩት አድርገን መስማማት አለብን ነው። እና የሙዚየም ነገር የሚቆጭ ነገር ነው። አሁን የምናየው ነገር አለ። በጣም በትንሽ ጊዜ የተወሰኑ ነገሮች የተለወጡበት ጊዜ አለ። መሰራት ይቻላል ማለት ነው። ፍላጎቱ ካለ ማንኛውም ነገር መስራት እንችላለን ማለት ነውና ቴንክ ዩ በጣም ትልቅ ቁም ነገር ነው አሁን ያወራን ያለ ነው። ምክንያቱም የሙዚየም ጉዳይ መሰረት ነው ለአንድ ሀገር በጣም መሰረትም ነው። ማንኛውንም ለኛ ለውጭ ሀገር ሰዎች ብቻ እና ለቱሪስቶች ብቻ አይደለም። ይሄ ለኛው ወጣቶቻችን የሚማሩበት ታሪካቸውን የሚያውቁበትና ተመራምረው የሚያሳድጉት ያን ነገር ሲያዩ ነው። ቀደምም አውርተናል። ዶክመንት ያልሆነ ነገር አርካይቭ ያልሆነ ነገር ሙዚየም የሌለው እንዴት አድርገን ነው ወደፊት የምናስረክበው ነው ጥያቄ። ትክክል ይሄ ትክክል ነው። ሌላው ጥያቄ የመጨረሻው የሚሆነው ምንድነው ያሉትን ሙዚየሞቻችን የናንተን ጨምሮ እንዴት ነው አሁን እርግጠኛ ነኝ አሁን ያንተ የምትመራው ድርጅት ሁሉም ሰው ያውቀዋል ማለት አይቻልም።
እንዴት ነው ሰው ህብረተሰቡ እንደራሱ ቤት አድርጎ እንዲሰማው ማድረግ የምንችለው ነው? አንድ ልምዱም የለም ማለትም አይቻልም። ልምዱ አላቸው አንዳንድ ሰዎች፣ ግን ያን ማስለመድ የምንችለውና ሰው ሙዚየሞች ጋር መሄድ፣ ፓርኮች ጋር ሄዶ ኮንሰርት የሚያይበት፣ ስዕል የሚያይበት፣ ፕራክቲስ የሚያደርግበት ነገር እንዴት ነው? ምን አይነት ነገር ነው መሰራት አለበት ብለህ አንተ አድቫይስ የምታደርገው? አንዷን ነገር ነጥሎ መፍትሄ ከመፍጠር ለሁሉም መፍትሄ የሚሆን ማስተር ኪ አይነት ነገር ኢንፍራስትራክቸር ለመፍጠር መጣጣር ጥሩ ይመስለኛል። የራሳችን ሁሉ የአርት ዘውጎች ሁሉ የአርት ኤሪያስ በሙሉ የአርት ስትራክቸር ላይ ኮሚኒቲ ስትራክቸር፣ ፐብሊክ ስትራክቸር፣ የጋቨርንመንት ስትራክቸር በፖሊሲ ደረጃ አንዳንድ ነገር ቢጎሎም ብዙ ነገሮች ህገ መንግስትን ጨምሮ የሚለው ነገር አለ። ነገር ግን ቅድም እንዳልከው መሬት ወርዶ የኢንፍራስትራክቸር አለመኖር ትንንሽ ዜናዎችን፣ ትንንሽ አቺቭመንቶችን እንኳን እርስ በርስ ለመለዋወጥ መረጃ የጠረረበት መረጃ የሚርቅበት አገር ውስጥ ነው ያለ ነው። ብዙ ነገር ሳይሆን አንዲት ፌኖሜና፣ አንዲት የሆነች ኮንሰርት ብትኖር፣ አንዲት የሆነች ኤግዚቢሽን ብትኖር፣ አንዲት የሆነ ኮንፈረንስ ቢኖር በስሚ ነው የሚሰማው። ሌላ ቀርቶ የሆነ ጉዳይ አለ ቢባል እነከሌና እነከሌ ብቻ ናቸው ሊገኙ የሚችሉት ወይም የሚሰሙት። ምክንያቱም ምንም አይነት ኢንፍራስትራክቸር የለም። ዜና መነጋገሪያ ቢያንስ እንኳንስ የሀሳብ መለዋወጫ ትራንዛክሽናል የሆነ ዲለር ያለበት፣ ኪሬተር ያለበት፣ ክሪቲክ ያለበት፣ የዲስፕሌይ፣ የኮንሰርት፣ የስክሪኒንግ የመሳሰለ ፕላትፎርም ያለበት ምናምን ሳይሆን ሌላ ቀርቶ መረጃ እንኳን የዕለት መረጃ መለዋወጫ ኢንፍራስትራክቸር የለም። ስለዚህ የኢንፍራስትራክቸር መኖር ሁሉም ፕሮብሌም በተቻለ መጠን አድቮኬት ሁሉ መሆን ይችላል፣ ማስተባበር ይችላል፣ መረጃ መለዋወጥ ይችላል፣ የፖሊሲ ጉዳዮችን ማማከር ማስወሰን ድረስ ሊሄድ ይችላል። ኢንፍራስትራክቸር ከሌለን የአርቱ ጉዳይ የግለሰብ ጉዳይ ብቻ ሆኖ ይቀራል፣ ወይም የተወሰነ ማርጂናል ነገር ሆኖ ይቀራል። ኢንፍራስትራክቸር የግድ ያስፈልገናል። ያን ኢንፍራስትራክቸር ፈጥሮ ሁሉ ነገር በዛ ውስጥ ፍሎው ማድረግ ይችላል። ቮይስ ድምፅ መሆን ይችላል። አድቮኬት መሆን ይችላል። ብዙ ፕሮብሌሞች በዛ በኩል ሊፈቱ ይችላሉ። ኔትወርክ መፍጠር ይችላል። ለምሳሌ እኛ በጣም የተነጠልን በሚገርም ሁኔታ ከተወሰኑ ቀዳዶች ጎበዝ ሰዎች ወይም ትንሽ ጎበዝ ኮሚኒቲዎች አሁን እንደናንተ እንደ ሰላም ያለ ወይም ማነው ሰው አንድ ሰሞን ደግሞ እና ሚውዚክ ሜዲያ የሚባሉ ነበሩ። እንደዚህ የተወሰነ በጣም ትንሽ ቀዳዳ ካልሆነ በስተቀር በሚገርም ሁኔታ ኢትዮጵያ ትልቅ ሀገር፣ በጣም ብዙ የጥበብ ታሪክ፣ በጣም ብዙ ጥበበኛ ያለባት ሀገር፣ the most marginalized እንደ ጎረቤት ልጅ ጥግ ይዛ የተቀመጠች ሀገር ነች። even within አፍሪካ ውስጥ እንኳን እና የኔትወርክ ችግራችን የሚመነጨው አንዱ ከኢንፍራስትራክቸር ችግራችን ነው። ኔትወርክ የለንም። ኡጋንዳ ያለውን ነገር አናቅም። እዚህ ኬንያ፣ ጅቡቲ ያለውን ነገር አናቅም። ኔትወርክ አናደርግም። ምንም ኢንፍራስትራክቸር የለን። በግል የምናውቀው ሰው ሊኖር ይችላል። በግል የምናውቀው ኢንስቲትዩሽን ሊኖር ይችላል። ነገር ግን እንደዚህ ኮሚኒቲ ወይም አገር ያቀፈ ኔትወርክ የለንም። ኔትወርክ አናረግም። ስለዚህ እነሱም ብዙ ጊዜ ያገሉናል አይተህ ከሆነ። ምክንያቱም እንደሌለን ይቆጥሩናል እኛ ስራውን ስላልሰራን። ስለዚህ ብዙ ፕሮብሌሞቻችን ልክ የሱፐርስትራክቸር እንትን ናቸው። ምንድን ነው እሱ? ዋናው ጉዳይ አለን፣ ፈጣሪዎች አሉን፣ ታሪክ አለን፣ አስተሳሰብ አለን፣ ፍልስፍና አለን። ነገር ግን ጎዳናውን አልሰራንም፣ ጎማውን አላሽከረከርንም።
ስለዚህ we have to have a structure እንትና ማን ስትራክቸር ላለው ኢንፍራስትራክቸር ያስፈልገናል። በዛ መሰረት እዛ ላይ ኢንቨስት አድርጎ እሱ ከተሰራ ሲስተም ማናቸውም ነገር በዛ ውስጥ ፍሎ ማድረግ ይችላል። ፕሮብሌሞቻችን ኔትወርኮቻችን ይመጣሉ። ሁሉም ነገር በዛ በኩል ሊፈጸም ይችላል እና በዚህ በተበታተነ ሁኔታ ኦዲየንስና ፈጠራ ኢቭን የሚፈጥረው ከሚፈጥረው አይገናኝም። ኢትዮጵያ ውስጥ የሚፈጥረው ከሚፈጥረው ዘውጎች ከዘውጎች 60s ውስጥ የምንሰማውና አሁን ያለው ፈጽሞ የተበታተነ ነው። 60s እንግዲህ ጸሐፊው ከሰዓሊው፣ ሰዓሊው ከሞዛቂው፣ ሞዛቂው ከፐርፎርመሩ ጋራ የሐሳብ ልውጦች፣ የሐሳብ ፍጭቶች መጠናቸው ትንሽ ስለሆነ ትልቅ ኢንፍራስትራክቸር የማያስፈልጋቸውም ጥቂቶች ናቸው። ዛሬ ስንት ሙዚቀኛ ነው ኤግዚቢሽን የሚያየው? ስንት ሰዓሊ ነው ኮንሰርት ቦታ የሚሄደው? ከነመኖሩም አንተዋወቅም። እስከዛ ድረስ የተበተነ ነው። ይሄ የተበተነ ኃይል ደግሞ ለራሱም አይጠቅምም፣ ለሀገሩም አይጠቅምም። ስለዚህ we have to have an infrastructure ሊኖረን ያስፈልጋል። በዛ ኢንፍራስትራክቸር መሰረት እዛ ላይ ኢንቨስት ማድረግ ያስፈልጋል። ከዛ በኋላ ገንዘቡም ሆነ የሙያ አቅሙ እየዳበረ ይመጣል። ሰው ለራሱም ይጠቅማል። ሲሞት እርዳታ የማይሰበስብም ነው። ከዛ በኋላ ብዙ ጥሩ ነገሮች ሊኖሩ ይችላሉ። we can be up to our capacity ነው የምለው። አቶ በቀለ እንደገና በጣም አመሰግናለሁ። ምክንያቱም ይሄ አሁን ዛሬ ካንተ ጋር የምናወራው ውይይቶች ኮምፕሌን ለማድረግ ብቻ አይደለም፣ ወይም እንደዚህ አልተደረገልንም ማለት ሳይሆን ያለውን ችግር ሁሉ ጊዜ ማውራት አለብን። ግን ሁሉ ጊዜ ደግሞ ችግር ብቻ ሳይሆን ሶሉሽንም ያስፈልጋል ነው። እኛ በእኛ ድርጅት እንኳን በዚህ በሰላም በሙዚቃዊ አሁን ኦልሞስት ከ20 ዓመት በላይ ነው የሆነን። እንደ ዛሬ የምናወራውን ነገር ከ20 ዓመት በፊት ሁሉ እያወራ ነው ነበርና መሰማማት አለብን። አንዱ መስማት አለበት። ሌላው ቢቀር አሁን ጥናቶች ሁሉ አድርገናል እኛ፣ እናንተም ጋር ሌሎችም ጋር ማጥናቶች አሉ። ይሄ ችግር የለብንም፣ የእውቀት ችግር ኢትዮጵያ ውስጥ የለም ብዬ ነው። ግን አንዱን ማዳመጥ አለበት ነው። የግዴታ መፍጠርም የለም። አዲስ ነገር ከመጀመሪያው አያስፈልግም። ያለውን ግን ማውራት፣ መነጋገር፣ መስማማትና ለጥሩ ነገር የሁላችንም እኮ ፍላጎት ይሄ አገርን እንዴት እንርዳ ነው በሙያችን እንጂ ሌላ ምንም አጀንዳ የለንም በዚህ ሴክተር ውስጥ እና ያን በዛ አይነት መንገድ ነው መታየት አለበት። እና አንዱ ደግሞ ከአንዱ የሚያገኘው በጣም ብዙ ዕውቀት አለ እና በጣም ነው መስማማው። አሁን ባሁኑ በመትለው ጉዳይ ኢንፍራስትራክቸር አሁን እያልክ ያለው ኢንፍራስትራክቸር ማለት ግልጽ ለማድረግ ይሄን ፖድካስት ለሚያዳምጡት ከመንግስት ጀምሮ እስከታች ያለው ኢንፍራስትራክቸር ማለት መንግስት የራሱ ሮል ኖሮት ፖሊሲ ስትራቴጂ በማውጣት ሌሎች ኢንስቲትዩሽኖችን በማቋቋም ኢንስቲትዩሽኖቹ እንዲጠናከሩ ከማድረግ የሲቪል ሶሳይቲዎችን በመደገፍ ፕራይቬት ሴክተሩን በመደገፍ ይሄ ሁሉ ነው። የትምህርት ተቋሞችን በመደገፍ ሚዲያውን በማጠናከር ይሄ ነው ኢንፍራስትራክቸር እያልን የምናወራው። ይሄ አንድ ብቻ አይደለም እኮ አሁን መንግስት ላይ እጃችን ጣትባችን በሆሎ መወርወሩ አይደለም። የሁሉ ኢንፍራስትራክቸር ስንል ይሄን ሁሉ እያየን ነው መስራት። ሁሉም ጋር ነው ስራ ያለው። እንደዛ ካልተሰራ በቀር ኢንዱስትሪ ማድረግም አንችልም እና የተጀመሩትን ነገሮች ኢኒሺዬቲቮች መደገፍ አለብን። ምንም ጥያቄ የለም እዛ ላይ የማይሰሩትን የሚንጠቅሰውን ነገር ደግሞ መሰማት አለበት። ያ ነው እዛ ላይ ነው መገናኘት የምንችለውና አቶ በቀለ የዛሬው ውይይታችን በጣም ደስ ነው ያለኝ። በጣም እናመሰግናለን። እንዳንተ አይነት አዋቂ ለብዙ ዓመት እዚህ ሴክተር ውስጥ የሰራ ሰው ያለውን ችሎታ ለሌላው ማከፈል መቻሉና ያለውን ችግር በጋራ ማውራቱ እንደም ሶሉሽኑን ማውራቱ ችግር ብቻ ሳይሆን ሶሉሽኑን ማውራቱ ለኛ ይሄ ነው ዋናው ዓላማው የዚህ ፖድካስት ሐሳብ። እንደገና በጣም እናመሰግናለን ጥሪያችንን አክብረህ እዚህ ፖድካስት ላይ ስለተካፈልክ። እኔም በጣም አመሰግናለሁ ስለጋበዛችሁኝ። በጣም ጥሩ እየሰራችሁ ነው፣ ብዙ ጊዜ እየሰራችሁ ነው። አሁንም በመስራት ላይ ናችሁ። እንግዲህ በርቱ ነው የምለው። ያው በምንችለው እኛ ሁላችንም መሰባሰብ አለብን። እንደዚህ ያንን ቦንድ መፍጠርና መራመድ መቻል አለ። ምንም የጎደለን ነገር የለም። ትንሿን ነገር ጨምረን መራመድ መቻል አለብን። አመሰግናለሁ ስለጋበዛችሁኝ።
በጣም አመሰግናለሁ። እኔም እንደገና እንግዶቻችን የዛሬው የኮኔክት ፎር ካልቸር አፍሪካ ኢትዮጵያ ፖድካስት እዚህ ላይ ጨርሰናል። በሚቀጥለው በሌላ እንግዳ ተመሳሳይ እንግዳ ሌላ ውይይት እናደርጋለን። ተከታተሉን ባለን በዩቲዩብ ቻናላችን በተለያዩ ይህንን በምናወጣበት ቻናሎቻችን እዩን፣ ተመልከቱን። ኮመንት ካለን እንቀበላለን። አመሰግናለሁ።